ሰላም ጤና ይስጥልን ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንግዲህ ዛሬም ልዩ በሆኑና ወቅታዊ በሆኑ ዝግጅቶች መተናል። ማዕበል የሆነ መቅሰፍት በዓለም ላይ ይመጣል። ወንድና ወንድ የሚጋባባት በጂንካ ከተማ የተከሰተው በሽታ ሲያክሙ የነበሩ ሁለት የጤና ባለሙያዎች ጨምሮ 6 ሰዎች ሞቱ። በኢትዮጵያ በደቡብ ክልል ጂንካ ከተማ በተከሰተው በውል ያልታወቀ በሽታ የተያዙ ሰዎች ሕክምና ሲሰጡ ከነበሩ መካከል ሁለት የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ለቢቢሲ ገለጸ። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፌቨር ወይንም ትኩሳት በሽታ መከሰቱን ያስታወቁት ትናንት ረቡዕ ዕለት ህዳር 3 2018 ዓ.ም በጋራ ባወጡት መግለጫ ነው። በሽታው መከሰቱን ያመለከቱት የቅኝት መረጃዎች መሆናቸው የመግለጫው ዋናው አርዕስት 8 ሰዎች በበሽታው እንደተጠረጠሩም ገልጿል። በሽታው መከሰቱን ያመለከቱት የቅኝት መረጃዎች መሆናቸውን የገለጸው መግለጫው 8 ሰዎች በበሽታው እንደተጠረጠሩም ገልጿል። በዚህ ሄሞራጂክ በተባለ ፌቨር ወይም የትኩሳት በሽታ የተያዙት የመጀመሪያው ሰው ወደ ጂንካ አጠቃላይ ሆስፒታል የመጣው ከ3 ሳምንት ገደማ በፊት እንደነበር የሕክምና ተቋማት ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ ታደሰ ለቢቢሲ ተናግረዋል። የወባ በሽታ እንደነበረ በመጠርጠሩ በሌላ የጤና ተቋማት ሕክምና ሲገኝ እንደነበረ የገለጹት ዶክተር ሰላሙ ወደ ጂንካ አጠቃላይ ሆስፒታል የመጣው ሁኔታውም በጣም ከባድ ሲሆን መሆኑንም እንደዚሁ ገልጸዋል። ተወካይ ሜዲካል ዳይሬክተሩ እንደተናገሩት ታካሚው ወደ ሆስፒታል ከመጣ በኋላ ህመሙ በጣም አስጊ ደረጃ ላይ የደረሰ ሲሆን ቀጥሎም በሆስፒታሉ 1 ቀን ገደማ ከቆየ በኋላ ህይወቱ አልፏል። ይህ ከተፈጠረ ከ1 ሳምንት በኋላ ደግሞ ከግለሰቡ ጋር ንክኪ የነበራቸው ሰዎች ተመሳሳይ ምልክቶችን አሳይተዋል። ለህክምና መምጣታቸውም እንዲሁ ተገልጿል። ከሳምንት በኋላ ከዚያ ታካሚ ጋራ በተለያየ ምክንያት ጉርብትና አንድ ላይ የነበሩ ጓደኞች ከእርሱ ጋር ተመሳሳይ የሆነ ምልክት ማሳየት ጀመሩ ሲሉ ያረጋገጡትን ገልጸዋል። በሌሎች ታካሚዎች ላይ ተመሳሳይ ምልክት መስተዋሉን ተከትሎ ሆስፒታሉ ናሙናዎችን ወደ አዲስ አበባ መላኩም እንዲሁ አስረድተዋል። ዶክተር አለሙ እንደሚገልጹት የዚህ በሽታ ምልከታ በማሳየታቸው በሆስፒታሉ ሕክምና የተደረገላቸው 8 ገደማ ሰዎች ናቸው ተብሏል። ከነዚህ ታካሚዎች ውስጥ የበለጠ ሕክምና እንዲያገኙ ወደ ሐዋሳና ወደ ወላይታ ሶዶ ከተማዎች የተላኩ መሆናቸውን ጠቅሰዋል። ታካሚዎቹ ሪፈር የተደረገበት አንዱ ምክንያት በግለሰቦቹ የታየው ኩላሊት በፍጥነት የመክሸፍ ወይንም ፌል የማድረግ ሁኔታ እንደሆነም አስረድተዋል። የኩላሊት ሁኔታቸው በጣም ቶሎ ነበር ስራ የማቆም ወይንም ፌል የማድረግ ደረጃ የደረሰው። አንዳንዶቹ ኖርማል ሬንጅ የነበሩ ሰዎች ከሚጠበቀው በላይ ኩላሊት ላይ ከፍተኛ ጉዳት ነበር የደረሰው ሲሉ በታካሚዎች ላይ የታየውን ሁኔታ አስረድተዋል። ይህም ከወባ በሽታ ጋር በተመሳሳይ በሆነ መልኩ ታካሚዎች ላይ የትኩሳት፣ ራስ ምታት፣ ሆድ ህመም፣ ማስመለስ እና ማስቀመጥ ምልክቶች መታየታቸውንም እንዲሁ ዘርዝረዋል። ተወካይ ሜዲካል ዳይሬክተሩ እንደሚያስረዱት ወደ ጂንካ አጠቃላይ ሆስፒታል የመጡ ታካሚዎች በ1 ሳምንት ጊዜ ውስጥ በጣም አስጊ ወይንም ክሪቲካል ደረጃ ላይ የመድረስ ሁኔታቸው እንደታየባቸውም ገልጸዋል። ከዚህ በሽታ ጋር በተያያዘ ወደ ሆስፒታሉ ከመጡት 8 ሰዎች ውስጥ 6ቱ ህይወታቸው እንዳለፈ ተናግረዋል። ከሞቱት ሰዎች ውስጥ 2ቱ በሽታው ለተያዙት ሰዎች ሕክምና ሲሰጡ የነበሩ ዶክተርና ነርስ መሆናቸውንም ገልጸዋል። ሌላ ሆስፒታሉ ምንጭም ይህንኑ ለቢቢሲ እንደዚሁ አረጋግጠዋል ይላል ዘገባው። የሕክምና ባለሙያዎቹ ለበሽታው የተጋለጡት በታካሚው ጋር ባላቸው ንክኪ ሲሆን አብዛኞቹ ታካሚዎች ህይወታቸው ያለፈው ባለፈው ሳምንት በነበሩት ቀናት ውስጥ እንደሆነም ጠቅሰዋል። በአሁኑ ሰዓት 2 ሰዎች በሆስፒታሉ ሕክምና እየተደረገላቸው እንደሚገኙም አክለዋል። የጤና ሚኒስቴር በሽታውን ለመቆጣጠር የተላከው ግብረ ኃይል በዛሬው ዕለት ጂንካ ከተማ ይገባል ተብሎ እንደሚጠበቅም ዶክተር ሰላሙ አስረድተዋል። ተወካይ ሜዲካል ዳይሬክተሩ እንደገለጹት ባለሙያዎቹ ወደ ከተማው ከገቡ በኋላ በበሽታው የተያዙ ሰዎች ጋራ ንክኪ ያላቸው ሰዎችን በመስሪያ ቤታቸውና በሆስፒታሎቻቸው የመለየት ተግባርም ይከናወናል። ምልክቱ የታየባቸው ሰዎች ማቆያ የሚሆኑም ቦታዎች እየተዘጋጁ መሆኑን ጠቅሰዋል።
የዓለም ጤና ድርጅት የበሽታው መከሰት ሪፖርት ከተደረገለት በኋላ ለምርመራ ለመከላከልና ህሙማንን ለማከም የሚያግዙ ባለሙያዎችንና ቁሳቁሶችን ማቅረቡን ባወጣው መግለጫ ላይ አስታውቋል። የድርጅቱ ዋና ዳይሬክተር ኢትዮጵያዊ ዶክተር ቴዎድሮስ አድሃኖም በግል የማህበራዊ ሚዲያ ገጻቸው ላይ እንዳመላከቱት ለአስቸኳይ ጊዜ ድጋፍ የሚውል $300,000 የመጠባበቂያ ድጋፍ እንዲሰጥ መፍቀዳቸውንም አመልክተዋል። ለመሆኑ ቫይራል ሄሞራጂክ ፌቨር ምንድን ነው? የዓለም የጤና ድርጅት እንደሚያመለክተው ቫይራል ሄሞራጂክ ፌቨር ወይም ፌቨር ሄሞራጂክ ይሉታል በእንግሊዝኛው አነጋገር። ይህ ከፍተኛ የሆነ ትኩሳት ነው። ለተለያዩ የቫይረስ ህመም አይነቶች የተሰጠ የወል ስም ነው። ቢጫ ወባ፣ የደንጊ ትኩሳት እና ኢቦላ ተጠቃሾች ናቸው። ኢቦላ ከሆነ በጣም ከባድ ነው በእውነት። እናም ሄሞራጂክ ፌቨር በዋናነት የሰውነትን የደም ዝውውር ወይንም ቫስኩላር ሲስተምን የሚጎዳና ሰውነት ራሱን የሚቆጣጠርበትን አቅም የሚያሳጣ ነው ብለዋል። ህይወትን እስከ መቅጠፍም የሚደርስ ህመም እንደሆነም ተገልጿል። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ትናንት ባወጡት መግለጫ በጂንካ ከተማ የተከሰተው የሄሞራጂክ ፌቨር ወይንም ኃይለኛ ትኩሳት ምንነቱ በመረጋገጥ ላይ እንደሆነም አስታውቀዋል። የህመሙ ምልክቶች ምንድን ናቸው? ሁለቱ የፌዴራል መስሪያ ቤቶች ባወጡት መግለጫ ላይ የህመሙ ምልክቶች እንደሆኑ ከተዘረዘሩላቸው ውስጥ በአፍ በአፍንጫና ሌሎች የሰውነት ክፍሎች መድማት፣ ትኩሳት፣ ማስቀመጥና ማስመለስ በምልክትነትም ተጠቅሰዋል። የዓለም የጤና ድርጅቶች በበኩላቸው ድንገተኛ የጡንቻ ህመም፣ ራስ ምታት እንዲሁም ከደም መፍሰስ ጋር የተያያዘ በተጨማሪ ምልክትነትን አስፍረዋል ይላል። ህመሙ የሰውነት ክፍሎችን መደበኛ ስራ የማስተጓጎል ወይንም ኦሪጂናል ፌለር የሚያስከትል እንደሆነም የተቋሙ መረጃ ያሳያል። የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመምና ምቾት አለመሰማት ናቸው። ህመሙ እየተባባሰ ሲሄድ የሆድ ህመም፣ ማስመለስ፣ ማስቀመጥ፣ የቆዳ መቆጣት እንዲሁም ፊትና ደረት ላይ የሚሰማ ሙቀት ያስተውላል ይላል። እነዚህ ምልክቶቹ ናቸው። ህመሙ በተባባሰባቸው ሰዎች ከመጠን ያለፈ ደም መፍሰስ ይከሰታል ይላል። ካፍና ካፍንጫ እንዲሁም ከሌሎች የሰውነት ክፍሎችም ላይ ደም ይፈሳል። የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመምና ምቾት አለመሰማት ናቸው። ህመሙ ከፍተኛ ደረጃ ላይ ሲደርስ ከፍተኛ ደም መፍሰስና ሞት ያስከትላል ይላል። ታዲያ እንዴት ይተላለፋል የሚለውን እንመለከትና እንጨርሳለን። የዓለም የጤና ድርጅት እንደሚያመለክተው በበሽታው ከተያዙ ሰዎች ጋር ቀጥተኛ የአካል ንክኪ ወይም በበሽታው ከተያዙ ሰዎች ውስጥ የሚወጣ ፈሳሽ ወይም ደም መንካት ህመሙ እንዲያስተላልፍ ያደርጋል ይላል። ከዚህም በተጨማሪ የህመሙ አይነቶች የተለያዩ የህመም አይነቶች እንደተገለጹ ሁሉ በዚህ በሽታ የተያዙ የእንስሳትን ጥሬ ስጋና ወተት መመገብ ለበሽታው እንደሚያጋለጥ ተጠቅሷል። የእንስሳት ተዋጽኦ ማለት ነው። በመጨረሻም ህመሙን እንዴት እንከላከል? እንዴትስ መከላከል ይቻላል? ምልክት ከታየበት ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከል ዘዴዎችን መጠቀም፣ ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ጽዳት እንደሚያሻ ገልጸዋል። የዓለም የጤና ድርጅት እንዳወጣው ወይም በዚህ በምህጻረ ቃሉ VHFS ይላል። በዚህ በአጠቃላይ ሁኔታ መጠሪያነቱን ስያሜ ያገኘው ወይም የተጠቀሰው ህመም በመላው ዓለም እየተባባሰ የመጣ ስጋት ነው ሲሉ ገልጸዋል። አጠቃላይ የህመሙን አይነቶችም ለማከም የሚውሉ መድኃኒቶች እንደሌለ የዓለም የጤና ድርጅትን መረጃ ጠቁሟል። ሆኖም ግን የቢጫ ወባና ኢቦላ ክትባቶች የህመሙን ዝርያዎች ለመከላከል እንደሚረዱም ተገልጿል። በህመሙ የተያዙ ሰዎች ትኩሳታቸው እንዲቀንስ በማድረግ የመተንፈሻ አካላቸው በአግባቡ እንዲሰራ ኦክስጅን በመስጠትና በሌሎችም መንገዶች የህክምና እርዳታ ይሰጣቸዋል ይላል። በዚህ ላይ ተጨማሪ ማስረጃ የሚሆን አንድ ቪዲዮ አቀርብላችኋለሁ። ኢትዮጵያ ውስጥ አደገኛ ወረርሽኝ ገብቷል። ይሄ በሽታ እንግዲህ ሄሞራጂክ ፌቨር ይባላል ማለት ነው። እና ይሄ ሄሞራጂክ ፌቨር የሚባለው በሽታ በተለያዩ ቫይረሶች የሚከሰት ነው ማለት ነው። እና እነዚህ ቫይረሶች እንደምታዩት የተዘረዘሩት ማለት ነው እንደ ኢቦላ አይነት፣ እንደ ላሳ አይነት
እና ክራሚያ ኮንጎ አይነት ቫይረሶችን ያስከትላል እና ደም መፍሰስ፣ ትኩሳት የእነዚህ ቫይረሶች ዋነኛ ምልክት ነው። በሽታው እንግዲህ የሚተላለፍበት መንገድ ከአይጥም ሊሆን ይችላል፣ ከሌሊት ወፍም ካሉ እንስሳቶች ሊሆን ይችላል፣ ከሰዎች ጋር እነዛ እንስሳቶች ኢንሴክቶችም መዥገሮችም ሊሆን ይችላል። በተነካኩ በተገናኘ ወቅት በሽታ ይተላለፋል ማለት ነው እና በሽታው ከቀላል ሕይወት እስከ ማጥፋት ድረስ ይሄዳል ማለት ነው እና አሁን ላይ እንግዲህ የ6 ሰዎችን ሕይወት በዛው በጂንካ ቀጥፏል ማለት ነው። የእነዚህ ጤና ባለሙያዎች ሕይወት እንግዲህ ሊነጠቅ ችሏል በዚህ በሽታ ማለት ነው እና እዛ አካባቢ ንክኪ የነበራቸው ሰዎች ሊሞቱ ችለዋል። በሽታው በጣም አደገኛ ነው። ውስጣዊ የደም መፍሰስ አደጋም ሊፈጥር ይችላል፣ ውጫዊ የደም መፍሰስ አደጋም ይፈጥራል ማለት ነው እና የሰዎችን ገጽታ ወደ አስፈሪነት የመቀየር ሁላ በጣም አቅም ያለው በሽታ ነው ማለት ነው እና በወቅቱ የላብራቶሪ ምርመራ ማድረግ እንዲሁም በሽታው ከታየበት ሰው ጋር ንክኪ ያለማድረግ መጠንቀቅ፣ ሁልጊዜ እጅን በሳኒታይዘር መታጠብ የሚል እንግዲህ ቅድመ ጥንቃቄ የጤና ሚኒስቴር ሰጥቷል ማለት ነው። በሽታው እንግዲህ ይህንን ይመስላል። በኢንሴክቶች በመዥገሮች እንዲሁም ከእንስሳቶችም ወደ ሰው የሚተላለፍ በሽታ ነው እናየዋለን እና የሰዎችንም ሕይወት ቀጥፏል።